ሰላም ጋይስ እንዴት ናችሁ? በጣም ከፍቶኛል እውነት ለመናገር ማለት ነው። ለምን ከፋሽ ካላችሁኝ ይሄን ጥቅስ አይቼ ነው ሀይሚ ፖስት ያደረገችውን ነገር ማለት ነው። እውነት ለመናገር አሁን ሀይሚዬ የሆነ የከፋት እየመሰለኝ ነው በጣም በቃ እኛም ፕራንክ እያልን አልተረዳናትም። ፕራንክ እያልን ደግሞ የምንናገረው እሷ ምንጊዜም በፕራንኳ ስለምናቃት ነው። እስከ ዛሬም ደግሞ ፕራንክ ነው ብለን እውነት የሆነ ነገር ብዙ ገጥሞን አያውቅም። ብዙ ጊዜ የምትሰራቸው ስራዎች ብዙዎቹ ፕራንክ ሆነው ነው የሚገኙትና ወይም ደግሞ ብዙዎቹ እንደ ካራክተር ሆና ህዝብን ለማስተማር ምድር ላይ ያለውን የሚፈጠረውን ነገር በፍቅርም ሆነ በጸብ በእያንዳንዳችን ህይወት ላይ የሚፈጠረውን አደጋ፣ ስቃይ፣ ችግር ለማንጸባረቅ የምታደርገው ነገር ሆኖ ነው የምናገኘው። ወይም ደግሞ እንደ የሆነ ምቀኛ ጠላት ካጠገባቸው ወጥቶ ሁለቱን ለማለያየት የተሰራ ስራ ሆኖ ነው የምናገኘው እንጂ እስካሁን ድረስ ሀይሚ በብሩኬ ላይ ስህተት ሰርታ ሀይሚ በብሩኬ ላይ ጥፋት አጥፍታ ወይም ደግሞ ለብሩኬ ህይወት ዋጋ ስትከፍል እንጂ እስካሁን ድረስ ብሩኬን ለመበደል ወይም ደግሞ ብሩኬን ለመጉዳት ወይም ደግሞ ለሌላ ጥፋት ብላ ያደረገችው እስካሁን አንድም ነገር የለም። እውነት ለመናገር አንዳንድ ጊዜ እንደ ቀልድ የሚጀመሩ ነገሮች እውነት ሆነው ይገኛሉና በእርግጥ እኔ አሁንም ቢሆን በአስሩም ጣት ይፈርማለሁ ብሩኬ ሀይሚ በብሩኬ ላይ ከሌላ ሰው ጋር አውርታ ሌላ ሰው ተጀናጅና ቀለበት አድርጋለች ብዬ እንድች ብዬ አላምናችሁም። እንድች በቅንጣት ታከል። ምክንያቱም በውስጥ እኔን ለማሳመን ብዙ የተከራከራችሁኝ ሰዎች አላችሁ። አትድከሙ፣ እኔ አላምናችሁ። ታረግም ሀይሚ እንደዛ አይነት ሰው አይደለችም። ብታደርግም እንኳን ወይ ተገዳ ወይ ደግሞ በደካማ ጎኗ መተውባት ይሆናል እንጂ ሀይሚ ለማንም የማንንም ቀለበት ተቀብላ አታደርግም። እንደዚህ በቀላሉ በፍጹም አታደርግም። ለማሳመን እኔን በውስጥ መታችሁ ለማሳመን እኔን ምንም እንትን አትበሉ፣ አትልፉ፣ አትሞክሩ። በቃ ሀይሚ እንዲህ ናት፣ ሀይሚ እኮ እንዲህ ስላለች ነው እኮ እንዲህ ያልነው፣ በቃ እንዲህ አድርጋ ነው የሆነ ነገር ሳይኖር እንዴት እንደዚህ ይሆናል? ብዙ ጥያቄና መልስ ስንከራከር ቆይተናል። ግን ደግሞ እኔ እንጃ እኔ ሲጀመር እሺ ያደረገችበት ቪዲዮ አለ ተባለ። የታል ቪዲዮ የወጣው? እስኪ ንገሩኝ። እስካሁን ድረስ እኔ ቪዲዮ አላየሁም። ቀለበት ምናምን ስታደርግ የተቀረጸ ቪዲዮ አለ ተብሏል አይደል? ታዲያ የታል ቪዲዮ? እስኪ ያሳዩን እና እስኪ እኛም ቢያንስ እንኳን ባናምን እንጠራጠር። ቪዲዮ የታለ? እኔ እንኳን ቪዲዮ ምንም ያየሁት ነገር የለም እስካሁን ድረስ። ሲጀመር ይሄ ፋሲል ተብዬው ቪዲዮ አለኝ ያለው ውሸት ነው። ቪዲዮ የለም። እንግዲህ በካሜራ መሀል ጓደኞቹ ተሰብስበው ነው ቀለበት ያደረግነው፣ ሼም እንዳላስይዘው ነው፣ አፍሬ ነው ምናምን ያለችው ሀይሚ። ግን ይሄን ያለችበት ሌላ ምክንያት የተገደደችበት ምክንያት ከሌለ በስተቀር ቀለበት አድርጋለች ማለት ለኔ ተረት ነው። ተረት ነው። መቼም አታረግም ሀይሚ እንደዛ። እና ይህንን ያልኩበት ምክንያት በውስጥ መታችሁ ፕራንክ አይደለም፣ እውነት ነው። ሀይሚ ቀላ የሆነ ነገር አለ። በብሩኬ ህይወት ተጫውታለች፣ በብሩኬ ከጀርባው ብዙ ነገር አድርጋለች እያላችሁ እኔን ለማሳመን ለመጣችሁ ሰዎች ነው ይሄንን ያልኩበት ምክንያት ማለት ነው። አትልፉ። ሀይሚ ይሄንን አታደርግም። እና ምናልባት ይሄን ያወራች እንዴ እናንተ ምን ሆናችሁ ነው? እስኪ መጀመሪያ ማለት ነው ሀይሚ ይሄንን አድርጋለች ብላችሁ እኔን ለማሳመን ከመምጣታችሁ በፊት እስኪ መጀመሪያ ለምን ይሄን አደረገች? ከምን ተነስታ ነው? ይቺ ልጅ ተገዳ ቢሆንስ እንዴ? ካሁን በፊት የተደረገውን እናውቃለን አይደል እንዴ? እንደውም ይሄው ራሱ ሰውየው ሳይሆን አይቀርም ያደረገው እንዴ። ብሩኬ እኮ በአፉ ወጥቶ በጋር ነግሯችኋል አይደለ? እኛን ለማለያየት ሰው ተቀጥሮ ነበር። እና በምን አይነት መንገድ መስሏችሁ ነው የሚያለያዩዋቸው? በእንደዚህ አይነት መንገድ እኮ ነው ቤተሰቦች።
እንዴ ግዴታ እኮ ፊት ለፊት መተው እኮ አይደለም ሴራ ሰርበው የሆነ ነገር አድርገው እኮ ነው እነሱን ለማለያየት ሴራ የሚሰሩት እንጂ እኮ በፊት ለፊት እኮ መተው ተለያዩ እኮ አይሏቸው። ምን ነካችሁ? ስለዚህ ታው የእውነት አንዳንድ ጊዜ የሚመስልና የማይመስል ነገር እሷ ሴት ስለሆነች ብቻ ስለምጠሏት ብቻ የሆነ ነገር ሲፈጠር አዎ አድርጋለች ብላችሁ አብራችሁ አትሩጡ። ምክንያቱም ብሩኬም ቢሆን ይሄንን ነገር እንደማታደርገው እሷ ያውቃል። ምክንያቱም ከአሁን በፊት የተፈጠረውን የደረሰባቸውን ነገር በማሰብ ብሩኬ አብሯት እየተጋፈጠ ነው ያለው። አሁን እኮ አልተጣሉም እኮ እነሱ አይደለ እንዴ? ያው እንደ በፊቱ ላይሆን ይችላል። ምክንያቱም ብሩኬም ይወዳታል። የሆነ የቅናት መንፈስ አለ ውስጡን፣ ወንድነትም ይፈታተነዋል። ግን ደግሞ እስካሁን ድረስ አይታችኋል። ትናንት ራሱ እኮ እንደዛ ተጨቃጭቀው ምናምን ራሱ ተደባድበው ራሱ እኮ ወደ መኪና ይዟት ገብቷል አይደል? መኪና ጋቢና ከፍቶ ምናምን ሲያስገባት ነው የነበረው። ለምን ብሩኬ ሀይሚን ያምናታል። በቃ ስለዚህ እስኪ ተረጋጉ፣ ሌሎቻችሁ አጨብጫቢዎች ተረጋጉ ብዬ ነው ማስበው። በተረፈ ሀይሚዬ ደግሞ እንግዲህ ፖስት አድርጋለች ኢንስታግራሟም ላይ እንዲሁም ደግሞ ቲክታኳ ላይ የሆኑ ነገሮች ፖስት አድርጋለች እና በጣም የሚያሳዝን ጥቅስ ነው። በነገራችን ላይ እሷንስ ማን ይረዳት? ምን ይታወቃል ምን እየሆነች እንደሆነ ውስጧ ምን እንዳለ። እውነት እንኳን ቢሆን ይሄ ነገር ውስጧ ላይ ምን እንዳለ ምን እንደተፈጠረ ማንም የተረዳት የለም። እውነት በጣም ነው የሚያሳዝነው። ምን እየሆነች እንደሆነ ይችል ልጅ የተረዳት ነገር ሰው የለም አሁን ላይ። ሁሉም የራሱን ሀሳብ ያሰራጫል። ግማሹም እሷን ይሳደባል፣ ግማሹን ጥፋተኛ። አሁን እዚህ ጋር ጥፋተኛ ናት ወይም ደግሞ አይደለች የሚለው አይደለም። እውነት ከሆነ አዎ ጥፋተኛ ናት። ግን ደግሞ ይሄንን ነገር አውቃ አታደርግም ብዬ ደግሞ እኔ 100% እርግጠኛ ሆኛለሁ። ይህ እንግዲህ ኢንስታግራሟ ላይ ምናልባት እኔ በህይወትህ ምርጡ ሰው ላልሆን እችላለሁ፣ አንድ ቀን ግን ስሜን ሰምተህ ፈገግ ብለህ እሷ የተለየችኝ ነበረች እንደምትል እንግዲህ መልእክቱ ምንድን ነው? መልእክቱ ከገባችሁ ብዙ መልእክት አለው። ማለትም ሀይሚ ለማን ወጋ እየከፈለች እንደሆነ ወዳ እንዳልሆነ የሆነ ችግር ውስጧ ላይ እንዳለ ነው እንግዲህ የሚያመላክተው። እና እኔ ይሄን ሁሉ ነገር የምለፈልፈው ለምትሰድቧት ሰዎች ስድባችሁን እንድታቆሙ ነው። እሷ ምክንያት ይኖራታል። እሷንስ ማን ተረዳት? ከእሷስ ጎን ማን አለ? ለምንስ ይሄንን አደረገች የሚለውን ነገር ለምን አታገናዘቡም ብዬ ነው። ቲክቶኳ ላይ ደግሞ የሰው ልጅ ግን በሚል ቃል ቀጣይ ታሪክህን ሲያበላሽ እግዚአብሔር ደግሞ ከዛ በምትል ቃል ያስቀጥልሃል፣ ያስጀምርሃል። እና እውነት ነው፣ የሚገርም ጥቅስ ነው። ምንጊዜም ቢሆን ህይወት ይቀጥላል። በላይፍ ላይ በቃ የሚባል ነገር የለም። የሰው ልጅ በቃ ሲል ፈጣሪ ይጀምራል። እና ቅመሜ ደግሞ የኔ ቅመም የኔ ምርጥ ነገር አይዞሽ፣ እኛ የምናቅሽ እናቅሻለን። ይሄ የጀመርሽው ነገር በህዝብ ዘንድ በተመልካቾችሽ ዘንድ ሌላ ስም እያሰጠሽ ስለሆነ እባክሽ ሀይሚዬ ይህንን ነገር በልክ አድርጊው እና እውነት ይሄ ነገር ሰው እንደሚለው እንደሚያወራው ከሆነ ይሄ ነገር በልክ አድርጊው። ምክንያቱም በኦዲየንስ ዘንድ እንድትጠያ አንፈልግም። እኛ በሰው ዘንድ ሌላ ስም እንዲሰጥሽ አንፈልግም።